ሀሹ ሰሮዌታ፣ ቢሾፍቱ፣ አዳማ፣ ቤኑና እንዲሁም ደግሞ ሐዋሳ ቆይታችንን ጨርሰን ውቢቷን ወላይታ ሶዶ ከተማ ልናይ መተናል። በወላይታ ሶዶ በሚኖረን ቆይታ የከተማዋን የልማት ስራዎች፣ ውብ ባህሎቿና ታሪኳን የምናሳያችሁ ይሆናል። አብራችሁ ነው። በጠዋት ተነስቼ አሁን ያለሁበት ቦታ ዳሞታ ተራራ ከሩቅ ስመለከተው የነበረው ውብ ለምለም የሆነችው ዳሞታ ተራራ 7187 ደረጃዎች እየተሰሩላት ነው ያለው የዳሞታ ተራራ ላይ። በውስጡ ብዙ ብዛ ህይወቶችን እንዲሁም ደግሞ የቱሪስት መስህብ የሆነውን ዳሞታ ተራራ ላይ ነው እንግዲህ ከኔ ጋር አብረን እናያለን። የተራራ ዳሞታ ተራራ የወላይታ ጣሪያ እንዲሁም ደግሞ የወላይታ ማማ የውሃ ማማ ተብሎ ይጠራል። እኔ 200 ደረጃኛው ላይ ደርሻለሁ። ሃይኪንግ እያደረኩኝ በጣም ብዙ ሰዎች ከላይ ከተማዋ በጣም ታያለች፣ በጣም ያምራል ብለውኛል። እስኪ ወይኔ በጣም ነው የሚያምረው። እት በጣም ደስ ይላል። ብዙ ነገሮች ይወሩለታል የዳሞታ ተራራ። ታሪክን፣ ባህልን፣ የነገስታት ታሪክንም ጭምር የያዘ ትልቅ የትውልድ ቅርስም ነው። በዳሞታ ተራራ ላይ የነበረን ቆይታ ይህን ይመስላል። በጣም አስገራሚ ጊዜ፣ በጣም ደስ የሚል ጊዜ ነው ያሳለፍነው። አሁን ደግሞ ያልተዳሰሱ ያላየናቸው ከተማ ውስጥ ብዙ ነገሮች አሉ። እነሱ የምናያቸው ይሆናል። አብራችሁ ሁኑ። ከወላይታ ሶዶ ከተማ 12 ኪሎ ሜትር ርቀን አሁን ወደ ሌላኛዋ የወላይታ ሶዶ ውበት ወደ ሆነችው ወደ ሞቼና ቦራጎ ዋሻ ደርሰናል። እንግዲህ ብዙ የሚያማምሩ ነገሮች ፏፏቴ፣ ዋሻውን እንዲሁም ደግሞ ከዋሻው ጋር በተገናኘ ታሪክ እንሰማለን። አብራችሁ ቆዩ። በጣም ትልቅ ዋሻ ደርሰናል። ሞቼና ቦራጎ በጣም ትልቅ ነው። ይሄ ለመጀመሪያ ጊዜ ነው ዋሻ ውስጥ ስገባ። ደግሞ እዛ ጋር ደስ የሚለው ነገር ፏፏቴ አለው፣ ከላይ ነው የሚወርደው። እስኪ እንዙረው። በጣም ነው ደስ የሚለው። በጣም ትልቅ ነው፣ ዋይድ ነው። ከዛ እንደገና ደግሞ ብርሃን፣ ውሃው ይታየኛል። ፏፏቴ ከላይ እየወረደ ነው። ሞቼና ቦራጎ ዋሻ ከ58000 እስከ 70000 ዓመታት ያስቆጠረ ትልቅ ዋሻ ነው። እንግዲህ አመቱ ስትቆጥሩት ወደ ኋላ ሄደ። በድሮ ጊዜ ነው ሆሞ ሳፒያን ሆሞ ኢሬክተስ የሚባልበት ጊዜ ነው እንግዲህ። እና ደግሞ በውስጡ ወደ 500 ሰዎች የኖሩበት ነው። በእርግጥ አሁን ሰዎች እየኖሩበት አይደለም፣ ነገር ግን ለቅርስነት እንዲሁም ደግሞ ለቱሪስት ማዕከል እየተገለገለ ይገኛል ይሄ ዋሻ። እስኪ ዞር ዞር ብለን ቃኘት ብለን እንየው። ከዋሻው አናት ላይ ፏፏቴ ይገኛል፣ እየፈሰሰ ነው ወደታች። እንደገና ደግሞ ወደታች እጅግ የሚያምር ለምለም የሆነ ስፍራ ነው። እስኪ ተመልከቱት። እኔ ወድጄዋለሁ። ወይኔ ከታች ፏፏቴው ዋው! በጣም ነው የሚያምረው። እስኪ
እስኪ በጣም ደስ የሚለው ከላይ እስኪ ከላይ ፏፏቴው እየወረደ ከታች እየፈሰሰ እንዲህ ለምለም ጫካ ውስጥ ነው ያለሁት። የወላይታ ሶዶ ድንቅ ሀብት። እንግዲህ ዋሻውን ካላያችሁ ወላይታ ሶዶ መታችሁ ዋሻውን ካላያችሁ ግዴታ ማየት አለባችሁ ብዬ አስባለሁ። እንዴ ደስ እንደሚል እዚህ ጋር ራሱ ቁጭ ብል እስኪ እንትን የውሃው ንፋስ በጣም ደስ ቢለው ውሃው ደግሞ ደስ ይላል። አይሞቅም አይበርድም፣ ግን ደስ የሚል ንፋስም አለው። እንደገና ደግሞ ደስ የሚል ውሃው የሆነ ሰዓት ላይ ይነካቸዋል። አሁን የምገኘው በጁኒየር መዝናኛ ፓርክ ነው። ይህ ሃይቅ ጁኒየር ፓርክ ነው። ጁኒየር ፓርክ እዚህ ውስጥ ሃይቅ አለን። በጣም ጀልባም አለ። በዚህ ስራ ላይ ስንት ዓመት ቆየ? 8 ዓመት። አሳዎች ግን አሉ? አሳዎች አሉ። ሶስት አይነት አምባዛ፣ ቆረሶና ነጭ አሳ አለ። ነጭ አሳ ሰባሁለት ምንጭ አለበት። እሱ ላይ 72 ምንጭ አለበት። በጣም ብዙ ነው። 72 ምንጭ። አሳዎችን መመገብ እንችላለን? ይቻላል። ይሄኛው ትልቁ ምን ነበር? ብለን መዝናል አምባዛ ነው እሱ። እነኚህ መመገብ ራሱ በጣም ደስ የሚል በጣም መንፈስ አለው። ይሄ እንዳለ አሳ ብቻ ነው እሱ። አሳ ብቻ ነው። ምን ያህል ሜትር ይሆናል? ጥልቀት አንዳንድ ቦታ 5 ሜትር 6 ሜትር ወደ መሀል ሲሆን ነው። እዚህ ከዳር አካባቢ 1 ሜትር ከ50 1 ሜትር ከ50 ወደዚህ በጣም ብዙ ሰዎች ይመጣሉ። ነጮች ይመጣሉ፣ ፈረንጆች። በጣም ረጅም ነው። ስንት ሜትር ናቸው? አንደኛው 4 ሜትር ነው። 4 ሜትር አንደኛው ብቻ? ቻውን 4 ሜትር ነው። ግን እነሱ በተፈጥሮ የመለጠት እንትን አላቸው። አራቱም አንድ ላይ ነው የመጡት? ብቻ የተለያየ ግን እርስ በርሳቸው ሳይነካከሱ ያው ነገር እንደዚህ ጎረጎረባቸው ምን ያደርጉኛል? አይ እንጨት ወይ የሆነ ድንጋይ ነገር ይቆጣሉ። ኤሊዎች እኚህ ትናንሽ ናቸው። አሁን እነኚህ ስንት ዓመት ይሆናሉ? 5 ዓመት። 5 ዓመት ሆኖ ግን ትንሽ ናቸው። ኦኬ። እንቁላል በዚህ ስቴጅ ነው የሚጥሉት? ምን ምግብ የላቸውም? ሳር ይሄ ራሱ ውስጣቸው ይበላሉ? አይበሉም። ለምን? አንተ ስታበላቸው። እዚህ ጋር ደግሞ ዝንጀሮ። ስንት ዝንጀሮ ነው ያለው እዚህ ውስጥ? ዝንጀሮዎች አሉ። ሳሮች ማንኛውም ነገር ምንም አይነት ነገር ይመገባሉ። ሳሩንም ይመገባሉ። ኦኬ። ፍሩት ምናምን በጣም ስራቸው በጣም ይወዳሉ። እየመጣ ነው አንተ ስንት ዓመቱ ነው? ይሄኛው ትልቅ ነው። 4 ዓመት። ያኛውስ? ያቺ ትንሽ ናት። እሷን ይዣት ልሂድ። እኔ ችግር የለውም ዝንጀሮ አልፈራም። ጅቦቹ ቤት አላቸው። በጣም ደስ ይላል። በጣም እያየኝ ነው። ግን ያኛው ጅብ እንደዚህ አሁን እንደ ፓርክ ምናምን ተለምዷል? አልተለመደም። እዚህ ሀገር በተለይ እዚህ ሀገር አልተለመደም። ግን እኔ አሁን ተፈጥሮን ስለምወድ ደቆን ከመንገድ ላይ ማንሳት በአንድ በኩል ስራ ፈጠራ ብዬ ነው ራሴ ማለት። ሌላው ደግሞ ተፈጥሮን የማንከባከብና የመጠበቅ ስራ። ይሄ የምን ገንዳ ነው? አዞች ገንዳ በጣም ብዙ ናቸው። ግን ቀን ላይ ፀሐይ ላይ ነው የሚሆኑት። ማታ ሲሆን ውሃ ውስጥ ይገባሉ። እነኚህ አዞዎች ከየት ነው የመጡት? ከአባያ ከብላቴ። አይዘሉም? አቅሙ ግን ያለው ውሃ ውስጥ ነው አቅማቸው። ከውሃ ውጭ አቅም ብዙ የላቸው። ቀን ግን
ፀሐይ ላይ ነው የሚሆኑት። የወለዱን ዳይጀስት የሚያደርጉት በፀሐይ ኃይል ነው። ይሄኛው ትልቅ ይመስላል። ትላልቆች ናቸው። ከስር አሉ ትናንሽ ጭሟ ውስጥ እንግዲህ እንዳያችሁት ኮሪደሩ በጣም አሳምሮታል ወላይታ ሶዶ ከተማን። ሰዎች እየተንቀሳቀሱ ይገኛሉ። ደስ ይላል በጣም። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ማን ልበል? ስሜ ታገኝ ኃይለማርያም የወላይታ ሶዶ ከተማ ከንቲባ ነኝ። ስለተዋወቁሽ በጣም ደስ ብሎኛል። በጣም ደስ ብሎኛል ዛሬ ስለተገናኘን። እንኳን ደህና መጣችሁ። አመሰግናለን። እንግዲህ ከተማችን ውቢቷን የወላይታ ሶዶ ከተማ ልማት ስራዎች ምን ይመስላሉ? እንግዲህ እንደምታዩ ከተማችን ጽዱ፣ አረንጓዴ እና ውቢቷን ከተማ እየፈጠር ነው የምንገኘው። ከዚህ አንጻር በከተማ ልማት ስራዎች ላይ እንግዲህ የኢኒሼቲቭ ተብሎ ከተጀመሩት የኮሪደር ልማት ስራዎች ይታወሳል። እሱ መነሻ አድርገን ለከተማችን ወደ 6 ኪሎ ሜትር ያህል ስራዎችን ጀምረን አሁን እየጨረስን እንገኘዋለን። ታሪክንና ባህልንም ያካተተ እንዲሆን ተደርጎ የታሪክ ያላቸውን ሐውልቶችም እንዲካተቱ ተደርጓል። ከባህል አንጻርም እንደዚሁ የተካተቱበት ሁኔታዎች አሉ። እንደዚሁ ደግሞ ስማርት ላይቶችን ደግሞ ለዚህ ለነዋሪው ለሚዝናናው ምቹ እንዲሆን የወክዌይ እንደዚሁ ያለንበት ቦታ አለ። እሱ ብቻም ሳይሆን እንግዲህ ስፖርት ጤንነት ነው። ከመራመድ ባሻገር ደግሞ በሳይክል ደግሞ ራሳቸውን እንዲፈትሹ እሱንም አካተናል። ሁሉንም መሰረተ ልማት ያሟላ እንዲሆን ተደርጎ አካባቢው ጽዱ እንዲሆን ተደርጓል። ብቻም ሳይሆን ለወጣቶች ደግሞ ስራ እድልን እንዲፈጥር አድርጓል። በጣም ደስ ይላል። በዚሁ አጋጣሚ እንግዲህ ጊፋታ በዓል ደርሷል። ምን እየተካሄደ ነው? ከተማው ምን እያደረገች ነው? ጊፋታ እንደተባለው አሁን የዓለም አቀፍ በዓል ሆኗል። በዩኔስኮ በማይዳሰስ ቅርስ ተመዝግቧል። የፊታችን መስከረም 10 ላይ ነው የሚከበረው። በዘመን መለወጫ በዓል ሲከበር ከሚደረጉ ዝግጅቶች አንዱ አካባቢን ማስዋብ፣ መጥረግ፣ ማጽዳት ስራዎች አንዱ አካል ስለሆነ ያው አሁን በዓሉ ስለመጣም ሳይሆን ከተማ ሁሌም ጽዱ ንጹህ መሆን አለበት። ግን ደግሞ እንዲህ በተለየ መልኩ ጽድት አድርገን እየተዘጋጀን ነው የምንገኘው። ሁሉም ኢትዮጵያዊ መጥተው በዚህ በዓልም ደግሞ እንዲገኝ በዚህ አጋጣሚ ጥሬን አቀርባለሁ። በጣም ደስ ይላል። ቀጥሉበት። እንግዲህ ሌላም ጊዜ መተን በደንብ የምናይ ይሆናል። በጣም ነው የማመሰግነው። እኔም እጅግ በጣም አድርጌ አመሰግናለሁ። ለጊፋታ እንዳትቀሩ። ጊፋታ የልማት ስራዎችን እያየን ውቢቷን ወላይታ ሶዶ ከተማ እየቃኘን እንገኛለን። እንግዲህ በኮሪደር ያለፍን እንደምታዩት ለወክ አመቺ ሆኖ ተዘጋጅቷል። እዚህ ጋር ሊጋባ ትምህርት ቤት ሊጋባ አንደኛ ደረጃ ትምህርት ቤት ይታየኛል። እንግዲህ ሊጋባ ትምህርት ቤት የተዜመላት ትምህርት ቤት ናትና እንደውም ሊጋባ እንደዚህ አይነት ድምፅ አለው ትዝ ይለኛልና እንደሰማሁት ከሆነ ስለ ሊጋባ ትምህርት ቤት ብዙ ትልልቅ ሰዎች ለምሳሌ ልክ እንደ የቀድሞ ጠቅላይ ሚኒስትራችን ኃይለማርያም ደሳለኝ የወጡበት የተማሩበት፣ እንዲሁም ደግሞ አምባሳደር ተሾመ ቶጋ የተለያዩ ሌሎችም ትልልቅ ሰዎች የወጡባት ትምህርት ቤት ናት ይባላል። እንግዲህ አንደኛ ደረጃ ትምህርት ቤት ነው። በውቢቷ ወላይታ ሶዶ የነበረን ቆይታ እንግዲህ እንዳያችሁት ነው። በጣም እጅግ የሚያማምሩ የተፈጥሮ እና ታሪክን የያዙ ቦታዎችን አይተናል። እንግዲህ ቀጣዩ መዳረሻችን ጋር እንገናኝ።